ያው እንግዲህ ሰይፉ በሻል ፕሮግራሙን በተወዳጁ ድምጻዊ ኤፍሬም ታምሩ መኖሪያ ቤት ውስጥ አድርጓል። ካሁን በፊት ቃል ገብተንላችሁ ነበር ከ34 ዓመት በኋላ ለቃለ ምልልስ ፈቃደኛ ሲሆን ኤፍሬም ታምሩ አዲስ ባወጣው ሮሃ ባንድና ኤፍሬም ታምሩ እንደገና አልበም እጅግ በጣም ተወዷል። ኤፍሬም ብዙ ያልተሰሙ አዳዲስ ነገሮች አሉት። ለኤፍሬም የሚሆኑ ጥያቄዎችን እናቀርባለን። አብረን በፍቅር እናመሻለን። ሞቅ አድርገን እንቀበለው። ተወዳጁ ድምጻዊ ኤፍሬም ታምሩ ወደ መድረኩ አይኦኬ ደህና ነው ተከበረው እስኪ ይገርም ነው ከተማውን በመረበሽ እንግዲህ ስንል ነበርና አሁን ደግሞ የሰይፉ በኢቢኤስ እንግዶች ስላንተ ብዙ ማወቅ የሚፈልጓቸው ነገሮች አሉና ፈቃደኛ ሆነሽ ስላልከኝ ኤፍዬ በጣም ደስ ብሎኛል። ታንክ ዩ። ሙሉ ለሙሉ ኤፍሬም ታምሩ ሙቭ አድርጓል ማለት ይቻላል ወደ ኢትዮጵያ ወይንስ የአሜሪካን ኑሮ እንዳለ? ሙሉ ለሙሉ አይደለም፣ ያው ግን ሁለቱም ጋር ነው ያለሁት። እዚህም ህይወት አለኝ፣ እዛም አለ። ሁለቱም ጋር የተመላለስኩ ነው እዚህ። እንግዲህ ዛሬ 34 ዓመት ይመስለኛል ቃለ ምልልስ የሰጠኸው። ድሮ ኢቲቪ የመጀመሪያ እኔ ምናምን የመጀመሪያ አልበም ያወጣው ጊዜ ከህሊና ተፈራ ጋር። ከዛ በኋላ እንግዲህ ወደ ሚዲያ መጥተህ ቃለ ምልልስ ታሪክ ይሄ መጀመሪያ ነውና ኤፍሬም ታምሩ ማን ነው? ከዛ ብንጀምር፣ ምክንያቱም ብዙዎች ማወቅ ይፈልጋሉ። ኤፍሬም ታምሩ ትውልዱ፣ እድገቱ። ኦኬ። ብዙ ጊዜ ያው ኢንተርቪው እንዳልከው ሰጥቼ ስለማላቅ ብዙ ሰዎች በራሳቸው መሰላቸው ይጽፋሉ በየመጽሔቱም አንዳንድ ጋዜጣም እንዴ በሬዲዮ ቶክም እሰማለሁ ቶክ ሾው ምናምን እንደዚህ ነው። ትክክለኛው ነገር ምን አለ መሰለህ፣ እኔ ከአቶ ታምሩ አመራና ከወይዘሮ አትገኝ ብዙነህ የተወለድኩት መጀመሪያ ባህር ዳር ነው። ሀገሬ የአባቴም የእናቴም ሀገር ደጀን ነው። ግን አባቴና እናቴ ለስራ ወደ ባህር ዳር፣ አባቴ የፖስታ ቤት ስራ አስኪያጅ ነበረ እና ለስራ እዛ ሄደው እዛ ነው የተወለድኩት። ባህር ዳር ነው የተወለድኩት። አዎ እሺ። ባህር ዳር ተወለድኩኝ እስከ 5 ዓመቴ እዛው ቆየሁኝ ማለት ነው። የአንደኛ ክፍል ትምህርቴንም እዛው ተከታተልኩ ገባሁ። እሺ። ሁለተኛ ክፍል በዛ ጊዜ ያው ስራ ቤተሰቦች ስለሚቀያየሩ አብሮ ነው ቤተሰቡ የሚጓጓዘው እና ከባህር ዳር ደብረ ማርቆስ ተቀየረ አባቴ። ሁለተኛ ክፍል ደብረ ማርቆስ እንደገና ተማርኩኝ። ከደብረ ማርቆስ በኋላ ደግሞ ወደ ሲዳሞ ጠቅላይ ግዛት ነው የሚባለው ያኔ፣ ወደ ሲዳሞ ጠቅላይ ግዛት ዲላ ተቀየረ። ዲላ ሄድን። ሶስተኛ ክፍል ደግሞ እዛ ገባሁ ተማርኩኝ። ከዲላ በኋላ ወደ ወሎ ጠቅላይ ግዛት እንደገና ተቀየረ። እዛ አራተኛ ክፍል ተማርኩኝ። አባቴ የፖስታ ቤት ስራ አስኪያጅ ስለነበሩ በየአመቱ ይቀየራሉ። አንተም በየቦታው ቤተሰብ አብሮ ነው የሚሄደው ኦፍኮርስ። ከዛ ከወሎ ደግሞ ወደ አዲስ አበባ ተቀየረ። አምስተኛ ክፍል ደግሞ እዛ ሄድኩኝ። እንደዚህ በየሀገሩ ነው። እኔ በጣም አንዳንድ ክፍል በየሀገሩ ነው የተማርኩትና አምስተኛ ክፍል አዲስ አበባ ትምህርት ኦልሞስት ወደ እስከ ሚድ ኢየር አካባቢ ላይክ ዲሴምበር ምናምን ጃንዋሪ አካባቢ ድረስ ከተማርን በኋላ አባቴ ከአንድ አመት ቀደም ብሎ ካር አክሲደንት በአውቶቡስ ሲሄድ ከክፍለ ሀገር ተገልብጦ ማለት ነው ትንሽ አደጋ ደረሰበትና ከዛ በኋላ ጤናው ጥሩ አልሆነም እና ይሄ early retirement በጣም ያንግ ነበረ፣ ግን የጡረታ መውጫ እድሜው አልደረሰም። በዛ ጊዜ ያው በቃ ሪታየር አደረገ ማለት ነው። እና ቤተሰብ ልጅ ይላል ብለው ወደ ሀገሩ ወደ ደጀን ተመለሰ። እንግዲህ የደጀን ታሪክ የሚጀምረው ያኔ ነው። ሜዳ አምስተኛ ክፍል ግማሽ ላይ ነው አቋርጠን ሁላችንም ከአዲስ አበባ ተመልሰን ወደ ደጀን መጣን። የደጀን ህይወት የሚጀምረው ከዛ ጊዜ ጀምሮ ነው። የደጀን ህዝብ በጣም ወደው ህዝብ ነው። ህይወቴ ታሪኬ የሙዚቃ ካሪየሬ ሁሉ የተጀመረው እዛ ነው። ብዙ የደጀነት ህይወት የሚያለፈው እዛ ነው። እንግዲህ 5 በግማሹን መጣሁኝ። 5ን ጨረስ 6ን 7ን 8ን ደጀን ተማርኩኝ። 9ና 10 ደግሞ ደጀን ሃይ ስኩል አልነበረም በዘመኑ፣ ደብረ ማርቆስ ቤት ነበር። 9ና 10 ደብረ ማርቆስ ተማርኩኝ። 10ኛ ክፍል ጨርሼ ወደ 11 ልገባ ስል ደግሞ አያሌው መስፍን ሙዚቃ ሊያሳይ ይመጣል እዛ። አክቹአሊ ይሄ ታሪኩ ሌላ ነው፣ በኋላ መጣበታል። የሙዚቃ ህይወቴን ለመጣበታል ብቻ እንዲህ እያለ ነው የቀጠለው ህይወቴና ትውልዴ ዞሮ ዞሮ ባህር ዳር ሆኖ
ትዝታ ያለው ግን ደጀን ነው ሁሉ ነገር የተጀመረው። ቤተሰቦችህ እርግጠኛ ነኝ ልጅ ሆነ ዘፋኝ ልትሆን የሚፈልጉ አይመስለኝም። ኦኬ ልክ ነህ። መስዋዕትነት የተከፈለችም ይመስለኛል ዝም ብዬ ሳስበው። በጣም 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 በዛ ጊዜ አክቹአሊ እኔ አባቴም እናቴም ደግሞ ትንሽ ይሄ ወግ አጥባቂ ከሚባለው የባላባት ዘሮች ናቸውና መዝፈን ምናምን በጣም አስነዋሪ ነው በዛ ጊዜ። እና አባቴ በተለይ በጣም he was harsh በጣም አይወድም እንደ ነገር። የቤተ ክህነትም ሰው ነው በጣም እድገቱ እሱ አስተዳደጉ እንደዛ ነው። በቤተ ክህነት ነው ያደገው። ትምህርቱን የመጀመሪያ ትምህርቱን ያገኘው ከዛ ነው ያው እንግዲህ ዘመናዊ ትምህርት ቤት የገባው። እና አይወድም ነበርና እንዴት ነው እኔ ደጀን እንደመጣሁኝ ትምህርት ቤት ውስጥ ስካውት የሚባል አለ። የስካውት ሜምበር ነበርኩኝ። የቲያትርና የሙዚቃ ክበብ አለ። እና በዛ አርባ ሁሉ ጊዜ ትምህርት ቤት ውስጥ ቲያትር ይዘጋጃል፣ እኛ ሙዚቃ እናዘጋጃለን። እንደዛ ተጀመረ። ትምህርት ቤት ውስጥ በጣም ስጫወት እኔም ፋይንድ አውት ያደረኩት ፖቴንሻልን ያኔ ነው መዝፈን እንደምችል። እና እዛ ስጫወት በቃ ትምህርት ቤት ውስጥ በጣም ፌመስ ሆንኩኝ ማለት ነው። ቲያትር አለ፣ ሙዚቃ አለ፣ ስካውት አለ፣ ኤክስከርሽን እንሄዳለን። ኤክስከርሽን ይባላል አለ ትምህርት ቤቱ ትሪፕ ትወጣለህ፣ ለሶስት ተከፋፍለህ ተወዳድረህ የየራስን ነገር አዘጋጅተህ የምትወዳደርበት ነገር ጥሩ ደስ ይል ነበርና ሁሉ ቦታ ያው የመጫወት እንትን አለ። በቲያትር ክለብም በስካውትም በኤክስከርሽንም እና ሁሉ እኔንም እና ኤፍሬም ተብዬ የሚጫወተው ነኝ። ኢቭን ለትምህርት ቤቱ ማይክሮፎን ይሄ ድሮ ዝም ብሎ ነበር ነው ጮክ ብለህ ነው ተማሪዎችን የምታወራው። በኋላ ላይ ማይክሮፎን ይሄ ሜጋፎን የሚባል የሚያዙት ሲገዛ ሁሉ አስታውሳለሁ። ዳይሬክተሩ ከክፍል ያስጠርቶ ናመርቀው ተብዬ እኔ የመረኩት የጥላሁንን ሰላማካ ምናምን ጫውት ነበር ያን ህፃን ነኝ ያው ጫውታለሁ። እና እንደዛ ነበር እንደሱ አረኩ ዴቨሎፕ እያደረኩ ስመጣ አሁን አንድ በተለያዩ ባንዶች ትሮ ይዞራሉ። አስፋው ከበበው የሚባል የምስራቅ በረኛ የምስራቅ ኮከብ የሚባል ባንድ ነበረው ሰው ነበር። በየክፍለ ሀገሩ የሚዞር ነው ባንዶች አሉት። እና እዛ ሲመጣ ከሱ ጋር ተነጋግሬ ይሰማል። ይሄ ልጅ ጎበዝ ልጅ ነው ምናምን ይሉታል። እና እስኪ ና ይፈተነኛል ዘፈን ታዲያ አሁን ሜት ይችላልሽ ቤተሰቦች ይፈቅዱልሻል አለኛ። አይ ጠፍቼ ነው ሄድ እንግዳ ከከተማው ተሽጠብቂኝ ምናምን አይለኝና እሺ ክረምት ላይ ነው ደግነቱ ከሱ ጋር ሄዳለሁ። ክፍለ ሀገር በሙሉ ዞራለሁ እስከ ጊምቢ ወለጋ ጅማ ምናምን ዞሬ 2 ወር ዞሬ መስከረም ላይ መለሳለሁ። ስመለስ በእግር ብረት ታሰራለሁ። አባቴ በጣም ኃይለኛ ነው። በቃ ግን ያቃሉ ለሙዚቃ እንደሆነ ያውቁ ነበር ወይስ? በጊዜው እንግዲህ ሞባይልም ምናምን ይባል ነገር የለም ያኔ ምናምን የለም። መልእክት ምናምን ልካለሁ እዛው ካሉ ሰዎች ስጠፋ ለእናቴ እንደዚህ ነው የሄድኩት እዚህ መጣው ከነበሩት ባንዶች ጋር ወጣ በለብልኝ በቃ ስሜት ነው ማርክ ይችላል። በቃ በጣም ኃይለኛ ስሜት ነበርኝ። ከነሱ ጋር 2 ወር በዛ እድሜ ጠፍቼ ገና 12 ዓመት ልጅ ያለው ነው። ክፍለ ሀገር ዞሬ ሴፕቴምበር መስከረም ላይ ትምህርት ቤት ሲከፈት እመለሳለሁ። ደጀን ዋው ገረፋለሁ። አባቴ በእግር ብረት ያስረኛል። ማአት ብቻ ስቃይ ነበረኝ ነው። እንደገና እንደዛ ሆኖ the next year ደግሞ ተምሬም እንደገና ሌላ ባንድ ሲመጡ ደግሞ the same guys መጡ ነው። እሺ እንደገና ያን ሰሞን የመጡ ሰሞን ታሰርኩ። እንደገና ክረምት ላይ ነው የመጡት ደግነቱ እነሱ ክረምት ላይ ታሰርኩኝ። እንደገና ሌላ ሀገር ከሄዱ በኋላ አጣርቼ ሄዱበት ቦታ እንደገና ሄዳለሁ። ሄጄ ግምቢ ምን ባለው ይሄ በቃ everywhere ክፍለ ሀገሮች ይዞራል። 2 ወር ሲያልቅ ተመልሼ እመጣለሁ። አባቴ በቃ ልጅ አይደለም እስከማ በጣም ብዙ ነገር ነበረ እና እንደዛ አሳልፍ ነበረ። ከዛ በኋላ ሃይ ስኩልም ደግሞ አያለ መስፍን ደግሞ መጣ እንደለመድኩት እንደዛ ደግሞ እዚህ actually እዛ ኦሬዲ ትልቅ ፌመስ ሆኛለሁ። እዛ ሲሄድ ለሃይ ስኩል የሚጫወት ነበር። ለኔ ገና ደጀን እያለሁ ሃይ ስኩሉ ከደጀን እየወሰደ ያጫውቱኝ ነበር። ምን ነበር ስሙ ባንዱ ብሉ ናይል ኦርኬስትራ ይባል ነበርና ሃይ ስኩል ውስጥና እነሱ እንደታወቁ ብትለኝ አንድ ጊዜ የአውራጃዎች ውድድር ነበረ እና የሰባቱም አውራጃዎች ውድድር ነበረ ጎጃምና እኔ ደብረ ማርቆስ በሁለት ክፍል ነው። አንድ የዘመናዊ አንድ የባህል ነበረ ውድድሩ እና በዘመናዊ ባይ ፋር አንደኛ ያወጣሁት እኔ ከክፍለ ሀገሩ። ያኔ የደብረ ማርቆስ ሃይ ስኩል ባንዱም አወቀ እየከፈሉኝ ከደጀን 18% ከገቢው እየተከፈለኝ ዝነኛው ኤፍሬም በዛ እድሜ እየተባልኩኝ ነበረ እየተከፈለኝ ደብረ ማርቆስ ሄድኩኝ የሚጫወተው ለሃይ ስኩሉ ባንድ ማለት ነው። ዋው በኋላ ያው እድሜ ደርሶ 9ኛ ክፍል ሰው ደግሞ እዛው ጆይን አረኳቸው ማለት ነው። የነማን ዘፈኖች ነበር ብዙ ጊዜ የምትጫወተው ያኔ? በዛ ጊዜ ጥላሁን ነው የሚጫወተው። በብዛት ጥላሁን ነው የሚጫወተው።
ከዛ ለመጀመሪያው በባንድ ሰራ የሚባለው ከአያሌው መስፍን ባንድ ጋር ነው ወይንስ ከዛ ፊት? No really ባንድ እኮ ነው ይሄ በክረምት እኮ እዛ ደጀን መተው የጠፋው ይላሉ ያልኩ የና አስፋው ክበሩ ባንድ ነው ስም የላቸውም እንጂ ባንድ ትራምፔት አለው ሳክስፎን አላቸው ድራም አላቸው አኮርዲዮን ሰውየው የሚጫወት አኮርዲዮን ይጫወታል ዳንሰሪዎች አሉ ተወዛዋዦች አሏቸው it's a band እኮ እነሱ እዛ ነው የምለው እንግዲህ መጀመሪያው እዛ ነው ያያሌው መስፍን ሞደርን ትልቅ ሰፋ ያለ ባንድ ነው ምናምን እሱ ደውና ሲመጣ እሱን ፈተነኝ ሲፈተነኝ በጣም እኔ እናንተ እንደውም ባንድ ሸክላ ባንድ ድሮ ሸክላ ነው እንደ ሲዲ ምናምን የለምና አንደኛው ግልባጭ ላይ አንተ አንደኛው ግልባጭ ላይ እኔ አርገና የምንጫወተው በቃ በርታ ምናምን ብሎ is a very nice person ባይተባለው ያያሌው በጣም ጥሩ ሰው ማንተ ህይወት ውስጥ ትልቅ ያ በጣም ትምህርት ቤት ያቋርጬ መጣሁ ከሱ ጋር ማለት ነው 10ኛ ክፍል ነበርኩኝ ከሱ ጋር አቋርጬ መጣሁ 5 ወር ክፍለ ሀገር እንደተለመደ ዞርን ከሱ ጋር እሺ ከ5 ወር በኋላ አይ ዶንት ኖ በራሱ ምክንያት አቆመ መዞር አያሌው ከዛ በኋላ አባቴ ባይደን ያኔ በህይወት አልነበረም አረፈ በቃ በኔም ተቃጥሎ ባለው እንትን በጣም ተበሳይቶ ነው የሞተው ያንተን ዝነኛ መሆን አላየ በጭራሽ አላየ ገና 8ኛ ክፍል እያለሁ ነው ያለፈው አላየ ስለዚህ ከዛ በኋላ የኤፍሬም ታምሩ ህይወት ወደ አዲስ አበባ ይመጣል ማለት ነው ከዛ በኋላ በቃ ከአያሌው መስፍን ጋር ዘውሩን የክፍለ ሀገር ነው ስንበታተን እዛው ውስጥ የነበሩ ከሱ አብረን ስንዞር የነበረ ባንድ ሜምበርስ አንድ ሁለቱም እዛ ጀመሩ ዛም ቤዚክ የሚባል ክለብ ዳውንታውን በዛ ጊዜና እና ለምን እዛ አትመጣም ምናምን አሉኝ አይ እንደዚህማ ከሆነ በጣም አሪፍ ነው እዚህ ሙዚቃዬንም እየሰራሁ ትምህርቴንም እዚሁ እከታተላለሁ ብዬ ወሰንኩኝ ከዛም ምስራቅ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ከ9 እስከ 12 እዛ ተቀበሉኝ እዛ ጨረስኩ ትምህርቴንም ሙዚቃዬንም እየሰራሁ እንደዛው ቀጠልኩ ማለት ነው በዛ ጊዜ እንትና ይጫወት ነበር በጣም የምወደው አሊቢራ እና ኦኬ ሄጄ ብዬ የሚፈተነኝ እዛ ደግሞ አሊቢራ ነው በጣም ነው የምወደው አሊቢራን ደግሞ በዛ ጊዜ አይ ዶንት ኖ ስሙንም አላውቀውም ግን በሬዲዮ እየሰማው በጣም ነበር የምወደው ስቲል ወደዋለሁ በጣም በጣም ማደንቀው ኦሮምኛ አቀንቃኝ እንደሱ የለም በጣም ነው የምወደው እና ፈተነኝ በጣም እሱ ወደደኝ በጣም ጎበዝ ልጅ ነሽ አንበሳ ነሽ አንቺ በቃ አንቺ ከኔ ጋር ነው የምትሰሪው ምናምን ቀልደኛ ተጫዋች ነው ደግሞ በጣም አሊ ይችላል በቃ ፈተነኝ እዛው ገባው በቀን 3 ብር ደሞዝ ተገኘ በቃ ገባው አሪፍ ነው መስራት ጀመርን ብዙ ባንዶች ነበሩ ያኔ አብሮኝ የዞሩም ነበሩ እዛም የተዋወቅኳቸው ነበሩ እንደዛ ተጀመረ ማለት ነው በቃ ከዛ በኋላ ነው እንግዲህ በየባንዱ ከዛ በኋላ ወደ ቬነስ ክለብ መጣሁኝ ከቬነስ ክለብ ሆቴል ዲ አፍሪካ ሆቴል ዲ አክሪፍ ራስ ሆቴል ከራስ ሆቴል ጊዮን ሆቴል ከዛ ሂልተን የናይምት ከተማ ውስጥ የነበረው ትላልቅ ሆቴሎች በሙሉ ሰራው ማለት ነው የመጀመሪያ አልበም የትኛው ነው ኤፊ የመጀመሪያ አልበሜ ገና ልጅ ነኝ ጋሜ የሚለው ነው ባይተበይ ገና ልጅ ነኝ ጋሜ የሚለው ዜማ ሰጠኝ አያሌው መስፍን ነው ሰጠኝ እና በዛ ጊዜ ያው ልጅ ነኝ ገና ልጅ ነኝ ጋሜ ገና ለአቅመ አዳም አልደረስኩም አላቅም ታመሜ ፍቅር አላቅም ምናምን ነው የሚለውና ኦፍ ኮርስ ያኔ ምንም ነገር አላቅም ምንም አታቀም ገና ልጅም ነበር ማለት ያው ምንም የጀመርኩት ነገር የለም ማለት ነው እሺ በሱ ነው የጀመርኩት የመጀመሪያ አልበሜ እሱ ነው የመጀመሪያ አልበም እሱ ግን በጊዜው ያኔ ከካሴት ምናምን ብዙም ዶሚኔት ያደረጉት መስፍን አበበ ነበረ ከመስፍን አበበ በኋላ ሙሉ ቀን መጣ እና ለጀማሪ ገና ወጣት ዘፋኞች ድልም ያን ያልነበረም አልተሰማም ብዙ ያነሱ በኋላ ነው እንግዲህ ታዋቂ ሰውን ነው ወደ ኋላ ተመልሶ ሰው ኤፍሬም ነው ብሎ ማዳመጥ የጀመረው እንጂ ያኔ ብዙም አልተደመጠም በደንብ ግን ከህዝቡ ጋር አስተዋውቆኛል የምትለው ስራ የትኛው ዋው ነይልኝ ያ ኦፍ ኮርስ ከናቤና ይልማ ጋር የሰራሁት ነይልኝ that was a masterpiece man እንደውም በዛ ዘመን ትዝ ይለኛል አንድ ሰርግ ላይ ሚዜ የሆነ ሀጥር የተደረመሰበት ጊዜ ሁሉ ነበር ይባላል ያ የይልማ ሰርግ ነው እሱ አጥር እስከመደረመስ በቃ አንተን ለማየት ህዝቡ ፍላጎት የተነሳ ማለት ነው ያ I think በዛ ጊዜ በጣም ያው አሁንም አለሱ እንደሱ አይነት ነገር ያው ለወጣት ድምጻውያንም ለነባርም ሰው እንደዛ አይታክብሮት አለው እና ያኔ ደግሞ በጣም ካሴቱ ወጥቶ ሁሉ ቦታ የሚደመጥበትና በቃ በጣም ፌመስ ትልቅ ዝና ያገኘበት ሰዓት ነበርና ሰው will be excited to see በቃ እንትን ሲያይ በጣም excited ይሆናል ሰርጉን ረስቶት ማን ነበር ሰው አቴንሽኑን ይጋባልና አቴንሽኑን ወሰድኩበት እንደውም እንደዛ ነበር of course ይሄ ፎቶ እንደው በአዲሱ አልበም አሁን እንደገና ከሮሃ ባንድ ጋር ከሆንኩ በኋላ ቀደም ስለው ነበር ከተማው አጠቃላይ ኤፍሬም ዘፈን ሆኗል አዝዋሪዎች የተወሰኑት እንደውም በሌላ ሙያ ላይ የነበሩት ወደ ካሴት ማዞር መጥተዋልና እንደም ፎቶ ካነሳውት ማል አንዱ ነው
ያው እንግዲህ እንደምታውቀው እኔ ብዙ አልዞርም አላውቅም፣ ግን ብዙ ተነግሮኛል፣ ብዙ ጓደኞቼ ነግረውኛል። ይሄንን ፎቶ ፌስቡክ ላይ አይቼዋለሁ። አዎ እግዚአብሔር ይመስገን ነው እንግዲህ ያው ሁሉ ይሄ ነገር ለኔ ያው አዲስ አይደለም። ብዙ ጊዜ አልበም ሳወጣ ካለፈው ኤክስፒሪየንስ ስለሚያውቅ ጥሩ እንደምሰራ አይ ቲንክ ብዙ ግምት ሰው አለው ማለት ነው። ከጉጉትም ይመስለኛል ጉጉትም ይኖራል ምናምን እግዚአብሔር ይመስገን ነው ምን ይባላል ታዲያ። የኮንሰርትን ነገር ስናነሳ ለምሳሌ አሁን እንደውም ለመላው ተመልካቾቼ ኤፍሬም በአዋሳ የሙዚቃ ዝግጅቱን ሲያቀርብ የነበረውን ስሜት መጀመሪያ ላስታውስና በአዲስ መልክ እንደዚህ አይነት ስራዎችን በኢትዮጵያም ሆነ በመላው ዓለም ለሚኖሩ የኤፍሬም ታምሩ አድናቂዎች ያቀርባሉ ወይ? ከዜማ ግብዣው በኋላ ይሄን መልስ ኤፍሬም ይነግረናል። ኮንሰርት ላይ ምን ታስባለህ? ኮንሰርት ብዙ ጊዜ ያው እንደሚታወቀው አንድ ጥሩ ስራ ትሰራለህ። አልበም ላይ ተጨንቀህ ህዝብ ጋር ታቀርባለህ። ህዝቡ ደግሞ ጥሩ ምላሽ ከሰጠህና ጥሩ አቀባበል ከተደረገልህ ዘፈኑ ከተወደደልህ the next step እሱ ነው ኮንሰርት ነው የሚሆነው። እና እኔም አሁን ብዙ ጥሪዎች እየመጡ ነው ውጭም እዚህም ኤግዛክትሊ መቼ የሚለውን ነገር አትጠይቀኝ እንጂ በቅርብ ኦፍ ኮርስ ይኖራል። ኦፍ ኮርስ ለአትሌቶች የተለየ ፍቅር አለ? ለአትሌቲክስ በአጠቃላይ በጣም አትሌቲክስ በጣም ነው የምወደው። እንዴት ነው ይሄንን ኢንትረስት ዴቨሎፕ ያደረኩት ይመስለኛል ገና ኤሌመንተሪ ያለን ድሮ የአትሌቲክስ ውድድር ነበር። በጣም አቴንሽን የተሰጠው ውድድር ነበር። ሩጫ፣ ዝላይ፣ የትምህርት ቤቶች ውድድር ነበር። እንደዚህ ዲስከስ አለሎ ምናምን ከዛ ጊዜ ጀምሮ ነው የማየው ከልጅነቴ ጀምሮና አራ ነው በጣም ነው የምወደው በጣም ልክ ነህ ማለት ነው። ላንተ የተለየ ቦታ ላይ የምታስቀምጠው አትሌት ማን ነው? ከሀገራችን ነው ወይስ ከኢንተርናሽናል አትሌቶች ነው? ከሀገራችን ማለት ከሀገራችን ከባድ ጥያቄ ነው ጠየቀኝ። ለማሰለ አንድ ሰው ብቻ ነው ምረጥ ያልከኝ። እኔ አንድ ሰው ከምትለኝ of course Haile is the greatest ምን ጥያቄ with no doubt ምንም እንትን የለም። Haile is the greatest all time እና ግን እነ ቀነኒሳ አሉ በጣም ከዛም ማደንቃቸው። ከሴቶች ደግሞ እነ ጥሩነሽ አሉ እነ መሰረት አሁን ደግሞ ወጣቷ መዝገቤ እነኛ አሉ አሁን the greatest ግን አንድ ምረጥ ካልከኝ of course Haile ነው። አንተ ራስ ሞክረህ ነበር አትሌቲክስ እንዴ? ኖ በልጅነቴ ያው እንደማንም ሕፃን የመሯሯጥ አለ ኳስ መጫወት አለ በዛ ደረጃ ነው እንጂ አትሌቲክስ ትምህርት ቤት እያለ የሞክር ነገር አለ። በውድድር ደረጃ ሳይሆን በቃ ዝም ብለህ ትምህርት ቤት ውስጥ ተጫወት አብረህ እንደማንኛውም ተማሪ አይነት ነገር አዎ እንጂ በውድድር ደረጃ ነው። ዘፋኝ ባትሆን ኖሮ ብለህ እንደ ሁለተኛ ብታስቀምጠው ይሄ ፕሮፌሽን የኔ ነው ነበር የምትለው ምን አለ? ዘፋኝ ባልሆን ኖሮ አካዳሚካሊ ጥሩ ነበርኩኝ እና ያው
ቀጥልና እስከ መጨረሻው አይ ዶንት ኖ በዛ ጊዜ በልጅነቴ ይሄን ሆናለሁ የሚለው እንትን አልነበረኝም ግን ያው በሂደት የሚመጣውን ነገር መቼም ኢንተሌክቹዋል ሆኖ ነበር ብዬ አስባለሁ። ብዙ ጊዜ ኤፍሬም ሲባል እንግዲህ በተለይ በሩ ስለሚያልቅ ይሆን አላውቅም ከዘፋኞች ኮሮ ኤፍሬም ታምሩ እኔ እንጃ ሩ ነው ወይንስ ሩን ለማምጣት ነው ወይንስ ኤፍሬም በእርግጥም ኩሩ ነው? ይሄን ነገር ለብዙ አመት ሰማኝ ነው ምን አለ መሰለህ እኔ በሁለት ነው የማየው አንድ ሰው ኩሩና ጉረኛ የሚለው ነገር ነጥለን ማየት ያስፈልጋል ይመስለኛል። ጉረኛ ለማለት ከሆነ ጉረኛ ማለት ይሄ አሮጋንት ማለት ነው እንደዛ አይነት ሰው አይደለሁም። ኩሩ ደግሞ የሚባለው ደግሞ በኔ ዴፊኒሽን ራሱን የሚያከብር ራሱን አክብሮ ሰው የሚያከብር በቃ በአጠቃላይ በህብረተሰባችን ውስጥ አንድ ሰው ይሄ ሰው ኩሩ ነው ሲባል የሚያደርጋቸው ነገሮች የሚያደርግ ሰውም የሚያፈቅር ሰውም የሚወድ ራሱንም ደግሞ አኩርቶ ቤተሰቡን የሚያኮራ በቁም ነገር የሚገኝ አልባሌ ቦታ ውስጥ የማይገኝ ሰልፍ ኮንፊደንት የሆነ በራሱ የሚተማመን ሰው ወዘተርፈ ማአት ነገር መጥቀስ ይቻላል ማለት ያ ከሆነ ራሴን በደንብ አክብሬ ሙያዬን ወዳለሁ ሙያዬን ማስከበር ወዳለሁ ፕሪንሲፕል አለኝ እኔ በፕሪንሲፕል ነው የምኖረው ላይን አለኝ ላይን የሚያልፍ ሰው አልወድም እኔም አላልፍም ለሰው ሪስፔክት አክብሮት አለ አንተ ያን ፈልጓል ራሴ መጀመሪያ ራሴን አከብራለሁ ሰውም አከብራለሁ የኔንም ክብር የሚነካ ሰው ማድረግ አልፈልግም አልወድም እኔም የሰው ክብር አልነካም ደግሞ በጣም ኮምፓሽኔት ሰው ነኝ ደግሞ በሌላም ብታይ ደግሞ በጣም ለሰው ሲምፓታይዝ ማድረግ ማዝን የዋህም ሰው ነኝ ተጫዋችም ነኝ በጣም ተጫዋችም ነኝ በተጓዳኝ ማለት ነው በሌላ በኩል ያው ራሱን የሚጠብቅ ሰው በቃ ራሱን ሪዘርቭድ የሆነ ሰው እንደዛ አይነት ሰው ነኝ እንጂ ሰው የሚጎዳ ነገር ማድረግ ሰው አይደለሁም በራሴ ተማመናለሁ በጣም በራሴ ተማመናለሁ ያ መተማመኔ ደግሞ ሰውን አይጎዳም ላይን ማንም ሰው ሲያልፍ አልቀበልም ምን የማልቀልም ስነ ስርዓት ምን ነው ያቺ ትመስለኛለች ኩሩ የምትለው ስለመጣች ደግሞ ምን አለ መሰለህ ይሄ ኩሩ ነው የሚለውን ነገር እንግዲህ እኔ በራሴ መንገድ ነው እንጂ አሁን የተነተንኩት ህዝቡ በተለየ መንገድ የሚያየው ነገር አላቅም ስለ ህዝቡ ወክያል አላቅም እኔ በኩል ስለ ራስ ጠይቀኝ ካልከኝ እንደዛ አይነት ሰው ነኝ ለማለት ነው የትኛውን ፓርታይቶ እንደዛ እንደሚል ሰው እኔ ልመለስ አልችልም አምሰው አይኔ ዘፋኝ በሆነ ኖሮ እንደ ሰይፉ ስለሆነ የዘፋኞች መልክ አጠፉ ሰይፉ አታቀም በፉ ነው ምናልባት ሩን ለማምጣት ይሆናል ብዬም አሰብኩኝ ግን አሁን ኤፍሬም ሲባል መጀመሪያ አሁን ብዙ ሰው የሚለው እኔም ባፈ ታሪክ ማቀው ምንድነው ስቴጅ ላይ እየዘፈነ የሆነች ልጅ አብል ሸለመችው ከዛ በኋላ ማንሽ ይሄን አብል የሰጠሽን ሴት መተሹ ሰጂ አለ የሚባል ነገር አለ ምናልባት ባፈ ታሪክነት ነው ይሄ ሲወራ የነበረው ኤፍሬም ይሄ ነገር የምር የተከሰተ ነገር ነው አዎ ድሮ ተከስቷል አክቹሊ እንዳው መግነኑ ይገርመኛል ሁሌና በዚህ ደረጃ ማውራት ይገርመኛል እንጂ በጊዜው ያው ወጣት ያለው ነው የትምህርት ቤት ግራጁዌሽን ይባል ነበር ክለብ ውስጥ እየሰራን ይሄ የሴንት ሜሪ ናዝሬት ስኩል የተለያዩ ብቻ የሃይ ስኩል ግራጁዌሽን ትምህርት ቤት ነበርና በዛ ጊዜ እኔ ጓደኛ የነበረችው ልጅ አንድ ትምህርት ቤት ውስጥ ትማራለችና የመጨረሻ የነሱ ግራጁዌሽን ቀን ሂልተን እንሰራለንና ስንሰራ ምንድነው ልጅቷ ትንሽ በቤተሰብ በችግር የተማረች ግን ጎበዝ ተማሪ ነች ጓደኛዋ ደግሞ በተቃራኒ በጣም ትንሽ ጥሩ ቤተሰብ ያላች ሀብታም ልጅ ነገር ነችና እኔና ልጅቷ በዛ ጊዜ እንዋደዳለን እንፋቀራለንና ከዛ በኋላ ልጅቷ ከኔ ጋር የሆነ ነገር ምናምን ፈለገች መሰለኝ ያቺኛዋ ማለት ነውና እኔ አላቅም ልጅቷ ስትነግረኝ ነውና ነገረችኝ አሁን ቤተሰቦቻችን ይዘን የምንመጣው እዚህ ቦታ እሷም ቤተሰቧን እኔም ደግሞ በቤተሰቤን ደሃ ቤተሰቤን ነውና እሷ በሀብቷ ተማምና በምናምን እንድልታረግ ነው ወርቅ ገዝታ አንተን ኢምፕረስ ልታረግና እንድልታረግ ነው የምትወደኝ ከሆነ ለምን ይሄንን ነገር ሪቨርስ አታረጋውም በራስ መንገድ ምናምን ስትል ያሳዘነች በጣምና ያን የጎረምሳኔ ማሰላሰ ማሰብ አልችልምና መታለች ልክ እንደደነፋችሁ አደረገችልኝ ማለት ነው እሺ እና ከዛ በኋላ አረና ዋትዱ ዘፈኑን የዘፈንኩ ሳይ ሲጨቃጨቁ የሆነ ድምጽ ተሰማኝ አንቺ ይዳለች ምናምን ስትላት ሰማኝ በጣም I was so pissed off በጣም ተናደድኩኝና ያኔ ነው
ነኔ ሀብል አይሰጥሽልኝ እንደገና መሸለም ፈልጋለሁ አንቺን ብዬ ጠራትና ሰጣዋት እንደዛ ማለት ነውና ሰው ተነገጠ ምናምን ተባለ እንትኔ ስሜቴ ጥሩ አልነበረም እንደዛ ያን ነገር ሲሰማ እና ልጅቷን ፕሮቴክት ለማድረግ ብዬ እንደዛ አደረኩኝ በዛ ጊዜ ግን ይሄን ያህል መጋነኑ ያኔ አረን ነው በጣም ገርሞኛል ይዝና እያንዳንዷ ነገር ነው የሚወራ የነበረውና እንግዲህ አስበው በጣም ይሄንን ታሪክ የማያውቅ ሰው የለም ብዙ ሰው የሚጠይቃል ብዬ አስባለሁ ሰምቻለሁ አይ ቲንክ ይሄን ጉዳይ መመለስ አለብኝ ለዚህ ነው ከዛ ውጪ ምናልባት እዚህ ሀገር የነበረ የሙዚቃ ህይወት የሚያበቃበት ወይም ደግሞ ወደ አሜሪካን የምትሄድበትን አጋጣሚ እንደው መጀመሪያ ጊዜ ኤፍሬም ታምሩ እንደ ቴክሳስ ኮፍያ አድርጎ ስቆ የተነሳው እዛ አልበም ላይ ነው ይባላል እስከዛ አልበሞች ፖስተሮች ልብ ብለህ ካያቸው ኮስተር ትል ነበርና ለመጨረሻ ጊዜ ይል ነበር ያኔ እስቲ ያቺን አጋጣሚ አስታውሰ ንገረኝ ፒክቸሩ በተነሳ አሜን ፒክቸሩን በተመለከተ የኢትዮ ሙዚቃ ቤት ባለቤት ማለት አቶ አስራት ዋሬ ይባል ነበርና ድንገት ነው እሱ ሱቅ ሄደ ድጋሰቱ የተሰራ ምን ተባለ ድንገት ነው ፍስቲቺ ክፍያ አርጋትና እስኪ እንደብትነሳ ምናምን አለኝ ጃኬቱ ያው በለሽ ሄድኩት ነውና ይሄን ብታረግ እስኪ እንደምናምን ብሎ እንደቀልድ እዛው እሱ ሱቁ ውስጥ እንትኑ ላይ መደርደሪያ ነው የሚባለው እንደሱ ነገር ለቆሜ አነሳኝ እንደቀልድ እዛው ከበር አረጋው አለ ምንም አይዲያ የለኝ በዛ ጊዜ እና ጥሩ ወጣና ወደደው ሰውየውና ያው የካሴቱ ከበር አረጋው ይሄን ያልታስቦበት የተነሳውትም አይደለም ወደ አሜሪካ ለመሄድ የቆረጥክበት ወይም ደግሞ ኑሮውን እዛ ለማድረግ ያሰብክበት አጋጣሚ ምን ነበር እኔ የሄድኩበት ምን ምክንያት የለኝ ማንንም ሰው ያኔ ወጣት ነኝ ሲሄድ ሁሉም ሰው አሜሪካ መሄድ ይፈልግ የለም ይሄን ያህል ምክንያት ኖሮኝ አይደለም ምንም ነገር ሆኜ አይደለም ግን በቃ ነው ወደ አሜሪካ መሄድ ትፈልጋለህ ማየት ትፈልጋለህ ሄደ ጎብኝተህ አሜሪካ በሙቪም በምንም ምን አይደለም ከድሮ ጀምሮ እንደውም በዛ ጊዜ ምን ይባላል ከሞትና ከአሜሪካ የሚቀር የለም ብላ ይተባል ቀለዳል ምናምን ሁሉም ሰው መሄድ ይፈልግ ነበር ቻንሱን አገኘሁ ሄድኩኝ በቃ ግን እቀራለሁ ብዬ አልነበረም ሄድኩት ሲሄድ ያው ቀረው በዛው ቀረ በአሜሪካን ቆይታ ኮሌጅ ሁሉ ገብታ ነበር ገብቼ ነበር እንደሄድኩኝ እንደም ትምህርት ቤት ነው የገባሁት ኖርዘርን ቨርጂኒያ ኮሚኒቲ ኮሌጅ ይባላል ቨርጂኒያ ያለ ኮሌጅ እዛ ገብቻለሁኝ 6 ወር ያው ቋንቋ የግድ አስተምሩሃልና ይፈትኑህና የሆነ ቦታ ሌቭል ያደርጉሃል 6 ወር ቋንቋ ከዛ በሁለት አመት ደግሞ እነዚህ ኤሌክቲቭ ኮርሶችን እየወሰድኩኝ ቆየሁኝ እዛ ጨርሻለሁ ምን ነበር ብትማር ምን አይነት ትምህርቶችን የመከታተል ሐሳብ ነበር በጊዜው አክቹሊ ቢዝነስ አድሚኒስትሬሽን ነበር የጀመርኩት ማስበው ወደፊት ራሴን ቢዝነስ በሙዚቃም ከፍቼ እንዴት ማስተዳደር እንዳለብኝ እንደሱ እንደ ማኔጅመንት በእንደዛ አይነት ነገሮች መሄን ነበር የፈለኩት አቋራጥኩ እንጂ እንደዛ ነበር አካሄዴ በተለይ አሜሪካን ከሄድክ በኋላ የምታወጣቸው አልበሞች በመላላክ ነበር ስቃይ እንዳለው ይገባኛል መሀል ላይ ደግሞ የሆነ ኮንትሮባንድ የሚባል አልበም ከአሜሪካን ከጃችሁ እንዴት ናፈትልኩ የወጣው እሱ አልበም ትዝ ይላል እሱ ታሪክ ያው አሜሪካ ልክ እንደሄድኩኝ ነው መሰለኝ it was 1987 I don't know በሄድኩኝ በሁለት አመቱ ምናምን ነውና የመጀመሪያ አልበም ያው ሊተላላክ ነው መሰራው ከዚህ ኤሌክትራ ሙዚቃ ቤት ተተሾመ ዜማዎች እየመረጠ ይልካል ወደዛ ማለት ነው የተመቸኝን ዜማ ነዛ ካሉ ባንዶች ጋር የሰራው ምን ይላልኩኝ በጊዜው ይሄ ሴንሰርሺፕ ይባል ነበር ይሄ ሴንሱር የሚባል ነገር ነበር እና የሙዚቃ ሙያተኞች ማህበር ነበር ሴንሰር የሚያደርገው በዛ ጊዜና በዛ ጊዜ ደስ የሚለው ምንድነው ዘፈንህ ግጥሙ ሴንሰር የሚደረገው ማስታወቂያ ሚኒስቴር ነው ቼክ የሚያደርገው ዜማህ ደግሞ ሙዚቃ ሙያተኞች ማህበር ነው ይመስለኛል ባለሳሳት ግጠኛ አይደለም ሁለቱንም ሙዚቀኛ አይ ዶንት ኖ ብቻ ኤኒዌይስ ሴንሰር ይደረጋል እሺ እና ምንድነው የሚያደርጉት ግን የዜማው ደስ የሚለው ዜማው የሰው ያለመሆኑን ከዛ በፊት የተዘፈነ ያለመሆኑን ቼክ ያደርጋሉ ሁለተኛ ዜማው ደግሞ በስለት አለው ወይ የምትዘፍነው ዜማ ለህብረተሰቡ ወይም ደግሞ ለህዝቡ ቀርቦ እውነት ያጣጥመዋል ወይስ የሰው ጊዜ ነው የምታቃጥለው ማይረባ ዘፈን ዝም ብለህ ያወጣ እንደዚህ አይነት ነገር እሱ ሁሉ ቼክ ያደርጋሉ ይሄ ሁሉ ነገር ካለፈ በኋላ የሰው አይመስልም ማንንም ሰው ዘፈን አይመስልም ካሁን በፊት ሰው የተጫወተውን ዘፈን አይደለም የሚጫወተው በዛ ላይ ደግሞ በሳል ዜማ ነው ጥሩ ያዜማው ነው የሚለውን ነገር አጣርተው አለፈ ሲባል ነው መስራት የምትጀምረው እንጂ መጀመሪያ የምትዘጋጀው ያው ለሳንሱር ለመላክ ነው እንደዛ ነው የኔም የተላከው በዛ ጊዜ ዜማ አቶ ተሾመ ላከልኝ ማለት ነው ከዚህ የኤሌክትራ ሙዚቃ ቤት ባለቤት ሰማዋቸው የመረጥኳቸውን ዜማዎች ከአበጋዝ ጋር ሆነን ዝም ብለን በኪቦርድ ፋይናላይዝ አድርገን አይደለም እሺ እንደውም በዛ ጊዜ ምን ነበረ በጣም አሪፍ አድርገህ ከላከው
ብዙ ጊዜ እዚህ ያለው ኮምፒቲሽን ምናምን እንዳይወድቅብህና አንዳንዴ እዛ ውስጥ የሚሰሩ ሰዎችም አንዳንዴ ኮራፕት ናቸው ታውቃለህ እና አይ አሪፍ ነገር ነው ብለው እንዳይጥሉብህ አውቀህ እንደውም ዝም ብለህ አላረለ የመጨረሻ ችሎታህን ሳትጠቀም ምናምን አድርገህ ነው የምትልከው ግን እንዳይጥሉትም ደረጃ አድርገህ በዛ ደረጃ ነበር የተላከው ሲላክ I don't know እስከዛሬ it's mysterious I don't know I mean it's mystery ማን እንደወጣ አይታወቅም እኔ ሰማሁት በፖስታ ቤት ነበር የተላከው እኔ እዛ ነኝ እርግጠኛ የሚባለውን ነው አልነግርህም ይችላል እርግጠኝነት ልነግርህ አልችልም በፖስታ ቤት ነው ወጣ የሚባለው ሰው ፍቅር ስለነበረው በዛ ጊዜ ሳይጠግበኝ ዝም ብያለሁ በግሩም ስነና ወጥቼ አሜሪካ ሄድኩት እንጂ ምንም ጎሎብኝ አይደለም እዚህ እና በቃ ሰው ናፍቆት ስለሆነ ወጣ በዛ ጊዜ ካሴት 9 ብር ነው የሚሸጠው ግን እስከ 40 ብር ምናምን ተሽጧል ነው የሰማሁት በጣም በግፊያ ነው ተሸጠው እንደውም እዛ ላይ እምወዳቸው ዘፈኖች ነበሩ ከተራራው ወዲያ ናፍቆቴ የሚገርም ዘፈን እነሱ እንደገና ቢሰሩ ሁሉ ላለው እግዚአብሔር ያውቃል እንግዲህ ዋናው እድሜ ይስጠን እንጂ ሰራዋለን እፍዬ ስላንተ የሙያ ጓደኞችህ የተለያዩ መልእክቶች አሉና እሱን አይተን እንመለስ